ብሩክ በደስታው ቀን አስደንጋጭና ከባድ ነገር ደረሰበት። ሞገስ እንግዲህ እስካሁን ድረስ በጓደኝነታቸው አብረው ነበርና የሞገስን ፍቅረኛ ሉላን አሳልፎ ለዝና ስለሰጠበት ሞገስ ደግሞ የስከዛሬውን ዝምታና ፈሪነቱን ይብቃኝ፣ ለኔ ምንም አልጠቀመብኝም። ብሩክ ልጁን ለማዳን ሲፈልግ እኔም ወዳትና ማፈቅራትን አሳልፎ እንዴት ሊሰጥም አይችልም። የቤቱንም እገዳና የመኪናውን እገዳ አስነስቷል። በቅርብ ጊዜ ሀብትና ንብረቱን ሽጦ ምሳሌን ከሀገር ይዞ ሊወጣ ነው። እኔ ግን በልጅቱ መታከምና በልጅቱ ሕክምና ማግኘት በፍጹም ሊከፋኝ አይችልም። ብሩክ ግን አብሮ አደግ ጓደኛዬ፣ ወንድሜ መኪናዬን፣ ገንዘቤን፣ ሀብት ንብረቴን በሙሉ ለሱ ስል ከማህሌት ጋር በነበረን ጊዜ ለጓደኛዬ ስል ብዙ ነገር ሁኜለታለሁ። በከፋኝና ተስፋ በቆረኩ ጊዜ ሉላን ባገኘው ሰዓት እንዴት ሉላን አሳልፎ ይሰጥብኛል ብሎ ተናዶ ፖሊሶች ይዞ መጥቶ ራሱ በሽጉጥ ብሩክ ላይ ተኮሰበት። ብሩክ ዛሬ ከሚባለው በደስታ ተሞልቶ ቅድስትንና ምሳሌን እቅፍ አድርጓቸው ደስታውን እያጣጣመ ነበር። ዛሬ የመጨረሻ ቀን ነው። ሁሉንም ጨራርሼ በዚህ ሰሞን እንበራለን። ምሳሌ እንደ ልጆች ሩጠሽ ቧርቀሽ ራሴን አመመኝ ልቤን ደከመኝ ሳትይ ጤነኛ ሆነሽ ትኖርልኛለሽ የኔ ልጅ እያለ በጣም ደስ ብሎት ነበር። ምሳሌም ደግሞ ታድያ አባዬ በቅርብ ጊዜ ወደ ውጭ ሀገር ልንሄድ ነው አይደል? በቃ ቅድስት እየተተንሽ ልንሄድ ነው እያለች ምሳሌም በጣም ደስ ብሏት ራሷን መቆጣጠር አቅቷታል። የስከዛሬው ደስታ እና የስከዛሬው ሀዘን ሁሉ ተረስቶ ዛሬ ውጤቱን እያጣጣመ ባለ ሰዓት የብሩክ እጣ ፈንታ ግን በሞገስ እጅ ላይ ሆኗል ማለት ነው። ኤፍራታና ማህሌት እንደተለመደው አሁንም የብሩኬን ሀብትና ንብረት ለሌላ ሰው እንዳይሸጥ ለምን አንቺ በሞገስ በኩል ገዢ እየመጡ ነገ ዛሬ እያሉ አያታልሉትም? ይሄ ጥሩ ሀሳብ ነው። በቃ አሁን ዛሬ መጎስን እንደምንም ብያግኝቼ ይሄን ሀሳብ ነግረዋለሁ። ኤፍራታ የምሬን ነው ምልሽ፣ ቆንጆ ሀሳብ ነው ያመጣሽው። ምንም ይሁን ምንም አይኔ እያየ ሞገስ ሀብትና ንብረቱን ሽጦ ምሳሌ ሊያሳክማት አይችልም። እኔ እኮ ቤቱን በራስሽ ስም አደርግልሻለሁ ስላለኝ እሱን እየጠበቅኩ ነው ብላ አለች። እንዴ ሞኝነሽ እንዴ ኤፍራታ? ማህሌት አለቻት። ኤፍራታ አሁንም የዋህነትሽና ጅልነትሽ ድሮ ሰው የማታምኒውን አሁን ሰው እያመንሽ ጉዳትና አደጋ እንደሚደርስብሽ ወቂ። ሞገስ እንዴት ብሎ ነው ዝና እንዴት ብሎ ነው ላንቺ ቤቱን በስምሽ የሚያደርግልሽ? ብሩክ እኮ አሁን እገዳውን ስላነሳሽለት በአጭር ጊዜ መሸጥ እንደሚችል ማወቅ መቻል አለብሽ። ስለዚህ ልጁን ሂዶ ታሳከማት በኋላ አንቺ ደግሞ ምንም የምታገኘው ነገር የለም፣ ተንጣለሽ ቀረሽ እያለች አለቻት። ሰላም ሰላም፣ ውድ የተከበራችሁ የዙዙነት ሚዲያ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ምሳሌ መታከሚያዋ ሰዓትም ደረሰ። ብሩክም ደግሞ እንግዲህ ራስ ወዳድነህ እያለው ሞገስ ለዝና ሉላን አሳልፎ ሰጥቶበታል ማለት ነው። ሉላም ደግሞ ዝና ጋር ሄዳ በቀበቶ አሰቃይቶ ተገረፋት በኋላ በረንዳ ላይ አውጥቶ እያወራት ነበር። የዝና ጉራ ይለያል። ሉላ ደግሞ ህይወት ተስፋ ቆርጣለች። ሞገስን ምንም ነገር አታድርገው፣ በቃ መግደል ከፈለክ እኔን ግደል፣ እሱ ደግሞ በዚች ባጭር ጊዜ ልጅ ወልደሽ እንድትሰጭኝ ይፈልጋለሁ እያላት ነው። እንግዲህ እንቁላል ይመስል ልጅ ዝም ብሎ ይወለዳል እንዴ? አረ ተው 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 ዝና ተው፣ አረ ተው ተው ያበበ ደም ላልሽ ተው፣ ግድ የለህም። ጉድ እኮ ነው እንደው ያለ ጉራ እንደው 10 አመት ሙሉ ከኔ ምን አተሽ ነው አለ። 10 አመት ሙሉ ከኔ ምን አተሽ ነው? ሀብት ብትይ የምትኖሪው ጂ+3 እንዲሁም ደግሞ ንብረት ሞልቶ ተርፎ የፈለግሽውን እየበላሽ እየጠጣሽ
ቆይ አንቺ እንደ ጎረቤቶችሽ ለምንድነው ጥቁር ልብስ መልበሱን ትተሽ ዘና ፈታ ብለሽ ህይወትሽን አጣፍጠሽ የማትኖሪው ብሎ አላት። እንዴ ውስጤ ሰላም ካልሆነ ከላይ ብለባብሰው ከላይ ባስመስለው ምን ዋጋ አለው? ስለዚህ እኔ የምፈልገው እንድትገለኝ ነው ብላ አለች። በፍጹም አንቺንማ ልገልሽ አልችልም። እሱን ግን የስቃይንና የድህነትን ጉድ እንደ ጉድ እንደሆነ አሳየኋለሁ። እዚህ ምድር ላይ ስትኖሪ እውነቱን ልንገርሽ፣ ጀግና ካልሆንሽ ብር ከሌለሽ ራስሽን ፈጽሞ ልታሻሻያ አትችም። ሉላ ጅል አትሁኝ። ካሁንም በኋላ ያለውን ጊዜሽን በደስታና በፍቅር እንድትጠቀሚበት እፈልጋለሁ ብሎ አላት። እሷ ደግሞ በፍጹም ከሞገስ ውጭ። ሞገስም እንግዲህ የእግር እሳት ሆኖበት በብሩክ እያዘነና እየተናደደ፣ ጓደኛ ማለት እንዲህ ነው። እኔ ብዙ ነገር ሁኝልህ፣ አንተ ግን ልጅህን ልታሳክም የምወዳትን ፍቅረኛ አሳልፈህ ለዝና ሰጠህ። ብሩክ ራስ ወዳድ ነህ። መቼም ቢሆን ይቅር አልልህም። መንገድ ላይ እንኳ ቸግሮኝ ብታገኘኝ የራስህን ኃጢአት ራስህ እየነገርከው ተጸጸት እንጂ በፍጹም ልታነሳኝ እንዳትሞክራልና ከቤት ገፈታትሮ አወጣው። ሞገስም ወደዛ ገፍተራ አድርጎ ጥሎ ሉላን እጇን አንጠልጥሎ ይዞ ሄደ ማለት ነው። ብሩክም ከሞገስ ቤት ከወጣ በኋላ ቢያስደስተውም ዳጣ ነበረችና ዳጣ ደግሞ ከነ ቅድስቴና ከነ ምሳሌ ጋር እየተጫወተች ሳለ በስተመጨረሻ ብሩክ እንድትሳካለትና እገዳው እንደተነሳ ስትነግራቸው እቅፍ አድርገው ሳማት። በሉ ቤቱን ፏፏ አድርጉት፣ ዛሬ ብሩክ ደስተኛ እንዲሆን እፈልጋለሁ አለችና እኔ ካለበት ቦታ ይዤው ልንጣለችና ዳጣም ደግሞ ብሩክን ይዛው ስትመጣ እንኳን ደስ አለ፣ ህይወት እንዲህ ናት። ለአንዱ ሲሞላ ለአንዱ ይጎላል፣ አንዱ ሲታመም አንዱ ጤነኛ ይሆናል፣ አንዱ ሲቸገር አንዱ ይኖረዋል። ስለዚህ ያደረግከው ነገር ትክክል ባይሆንም ምሳሌ ግን ታክማ መዳን ስላለባት ብሩክ ሞገስ አሁን ላይ ያለው ስሜት በጣም ከባድ ነው እና ለመረጋጋት እንዲሞክር አንተም ይቅርታ ትለዋለህ፣ ቀስ እያልክ ደግሞ ታናግረዋለህ ብላለችው። እኔን አይኔን ማየት አይፈልግም ዳጣ፣ አንቺ ከጎን ሆነሽ እንድታረጋጊው ፈልጋለሁ። እንዴ ጭራሽ ሁለተኛ ዝና ቢያገኘኝስ የሚፈጠረውን አስበሃል እንዴ? እኔ ከዚህ በላይ መሰቃየት አልፈልግም ብላ ስትለው አንቺን ምንም አያደርግሽም፣ ዝና የሚፈልገው ሚስቱን ይዞ ሄዷል፣ ለእኔም እገዳውን አንስተውልኛል። ስለዚህ ምንም ያጨናንቀው ነገር የለም፣ አሁን ሁሉም ሰላም ነው። ሞገስንም ቢያገኘው ምንም ሊያደርግ አይችልም፣ የሚፈልገው እሷን ሉላን ብቻ ስለሆነ ብሎ ሲላት ዳጣም መሻለችና ወደ ሞገስ ጋር ደውላ ላገኘህ እፈልጋለሁኝ ብላ ስትለው መጠጥ ቤት ነኝ፣ እዛው ተለመደው፣ ግን ማንንም ይዘሽ ብትመጭ ገደልኩሽ አላት። እሷም ደግሞ ብቻዋን ሄደችና ሞገስ ስታዩ በጣም አዝኖና ተናዷል። ብሩክም እኮ በጣም አዝኗል። ሞገስ እንግዲህ ምንም ማድረግ አይቻልም። ስሚ ዳጣ፣ የብሩክን ስም እንዳታነሽብኝ። እኔ ለብሩክ ስል ብዙ ነገር ሁኛለሁ። ከማህሌት ጋር ገንዘቤ ሀብቴ ታግዶብኛል እና እሱ ጓደኛ ሳይሆን ራስ ወዳድ ነው። የእሱን ልጅ ለማዳን ሲል የኔ ሚስት ግን እዛ ዝና ዘንድ ህይወቷን አሳልፎ ሰጠ። እንደው ይቅርታ እንኳ ማለት አለ ቢያማክረኝስ? እንደዚህ ካሰብ እንዴ ሞጌ ምን ሆነሃል? የልጅቱ ጊዜም ደረሰ። አሁን ብሩኬ እውነት ሉላን አሳልፌ ለዝና ልሰጣት ነው ብሎ ቢያማክርህ እሺ አትለውም። ምክንያቱም በተደጋጋሚ እምቢ ብለኸዋል። ለዛም ነው ወደ ቤት ቀጥ አርጎ ይዞ መጥቶ እንዲያስወስድ ያደረገው። እመነኝ ሞገስ፣ ብሩኬ ልጅቱን አሳክሞ ከመጣ በኋላ ሉላን እንደሚያስመልስልህ እርግጠኛ ነኝ። አሁን አትጨናነቅ፣ ታይ እንጂ ዳጣ። እሷ እኮ እኔን ተማምና ነው ቁጭ ብላ ያቀረችው። መልሰህ ለዝና እንዳሰጠኝ ስቃይ ይበቃኛል። እኔ ካሁን በኋላ እሱ ዘንድ ከተመለስኩ ወይ ህይወቴ ይጠፋል ወይ መኖር አልፈልግም፣ ብዙ ነገር ይፈጠራል ብላኛለች። እንደዛ አደራ ጥላቤ ሄዳ አሁን አደራዋን እንኳን ሳልጠብቅላት ስቀር እሷን መከላከል ሳልችል ያመንኩት ጓደኛዬ አሳልፎ ሰጠብኝ። አየሽ ዳጣ፣ የኔን ህመም አፍቅረሽ ወይንም ሰው ወደሽ ካልሆነ በቀር ቢነግሩሽ መቼም ሊገባሽ አይችልም ብሎ አላት።
እባክህ ተረጋጋ። ይሄን ያክል ማታካብድ። ብሩኬስ ብዙ ነገር አቶ የለ እንዴ? ታዲያ እኮ ለራሱ ሲል ነው። እኔ እኮ ለብሩክ ትል ነው ይህን ኩላ ያጣሁት። ለልጁ ሲል እስኪው ከማህሌት ጋር ተለያየ። ቤቱን ሀብቱን ንብረቱን ሊሸጥ ነው። ያ ሁሉ ጉድ አለፈ አለፈ አለፈ። በቃ ተረጋጋ። ለሁሉም ነገር ለበጎ ነው። እሺ በቃ ልጁን የሚያሳክም ታክማ ትመጣለች፣ ትድናለች። የኔ ሉላ ግን መቼ ሞተች ተብሎ እንደምረዳ ጠብቃለሁ ብሎ ሲላት በጣም አዘነችና ዳጣ የምትሆነው ግራ ገባት ማለት ነው። ኤፍራታና ማህሌት ደግሞ መንገዳቸውን እየሄዱ ተበላሽ እህቴ ጥሩ አላደረግሽም ስትላት፣ እንዴ ኤፍራታ ምን ላድርግ? እኔ ዝናን በጣም ነው ማምነው። ቃሉን ደሞ አይበላም። ቤቱን በእኔ ስም ያስመልስልኛል። ከዚህ በላይ እኔ መፋለም አልፈልግም። ስለዚህ ብሩክንም ቢሆን እኔ ማህሌት እግሬ ላይ ተነጥፎ ይቅርታ ብሎኛል። እንደገና ደግሞ እስኪው ሞገስን በየማንም በረንዳ ለበረንዳ እንዲሄድ ያደረኩት እኔ ነኝ። እኔ ማህሌት ያሰብኩትን ወደ ኋላ ከማድረግ አላልፍም። ታይ ማህሌት አትቀልጂ። አሁን አንዴ እገዳው ከተነሳ ለብሩክ መኪናና ቤቱን ሽጦ ልጁን ካሳከመ በኋላ ብሩ ታለቀ በኋላ አንቺ ምን ትጠቀሚያለሽ አለቻት። እዛ ሳይደርስ ነው ቤቴን የሚያስመልስልኝ እርግጠኛ ነኝ። እኔም ሞገስ ደግሞ የሆነ ነገር ወዶልኛል አለቻት። ጭራሽ እሱ በጣም ከባድ ሰው ነው። አሁንም የራሱን ሚስት ታገኘ ዙሮ አይሽም እያለች በተደጋጋሚ ኤፍራታን ነገር እየለኳኮሰች እንግዲህ ለማህሌት እያጠጣቻት ትገኛለች። ማህሌትም ደግሞ ወደ ሞገስ ዘንድ ሄዳ ብሩክን ለምን ያንተ ሰዎች እንዲገዙት አድርገህ ቀን እያራዘምክ አታጃጅለውም? ከዛ ልጅቱም ትሞታለይ ቤቱም ለኔ ይሆናል ብዬ እነግረዋለሁ ተባብለው ኤፍራታና ማህሌት ተስማሙ ማለት ነው። ብሩክ እንግዲህ ሁሉንም ነገር ተጨረሰና እንትን ታለ በኋላ በጣም ደስ ብሏታል። ቅድስት ማለት ነው። ጨዋታ እየተጫወቱ ሳለ በተደጋጋሚ ምሳሌ ያሸነፈችና አባቷን እየመታቸው ሳለ በመጨረሻ እንግዲህ ጋሽ ሁሉም ነገር እኮ አለፈ፣ ለበጎ ነው፣ ለመልካም ነው ብያለሁኝ እና ይሄን ቀን ስላየህ እጅግ በጣም ደስ ብሎኛል። እኔ ምልህ ጋሽ ቤትና መኪናውን የሚገዛ ሰዎች ያንተ ሰዎች ናቸው? ታውቃቸዋለህ? ታማኝ ናቸው ብላ አለች። አዎ በጣም ታማኝ ናቸው እና ምንም ነገር አታስቢ፣ ሁሉም ነገር አልቋል። ዛሬ የመጨረሻ ነው፣ ከዛ እንበራለን ተባባሉ ማለት ነው። መጨረሻ ላይ እንግዲህ ጨዋታውም ከተሸነፈ በኋላ ብሩኬ ዝንጥ አርጎ ሱፉን ለበሰና ቁጭ በሉ እኔ መሄዴ ነው፣ እናንተም እዚሁ እየተጫወታችሁ ጠብቁኝ፣ ደርሼ ልምጣ፣ የማስተካክለው ነገር አለኝ ብሎ ሄደ። ሊሄድ ሲል መጀመሪያ ላይ በጣም ደስ ስላለው አባዬ ያንተን ደስታ ስላየሁ እኔም በጣም ደስ ብሎኛል ብላ ምሳሌም እቅፍ ስታረገው፣ ቅድስትንም ደግሞ ቅድስት አንቺ በጣም ጥሩና አስተዋይ ሰው ነሽ፣ አንቺን ያገባ ሰው የታደለ ነው፣ ለሁሉም ነገር በጣም አመሰግናለሁ፣ ከጎኔ ሆነሽ ብዙ ነገር ሸፍነሽልኛል እና እዚህ እንድደርስ ያደረገኝ ከፈጣሪ በታች ያንቺ ሞራንና እገዛ ነው ብሎ አላት። አረ ምንም አይደል ጋሽ እውነትህን ነው ብላ ሳቃለች። በመጨረሻ እሱ ደስ ስላለው ሲቀፉኝ አለ። እቅፍ ተደራረጉና ብሩክም በደስታ ምስጥ ብሎ ቅድስትም በደስታ ምስጥ ብላ ከምሳሌ ጋር ተቃቅፈው ለረጅም ሰዓት ቆዩ ማለት ነው። ውድ የዙዙነት ሚዲያ ቤተሰቦች በቀጣዩ ፓርት እንግዲህ ምሳሌም ታክማ በጉጉት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።